ሰላም ጤና ይስጥልን ተመልካቾቻችን ዜና መከላከያን ይዘን ቀርበናል ከዜናዎቹ ጋር አብዮቱ አሚነኝ አብራችሁን ሁኑ የመከላከያ ትምርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ከዛምቢያ የምድር ኃይል አዛዥ ሌተናል ጀነራል ጆፍሪ ቾንጎ ዛይሌ ጋር በወታደራዊ ትብብር ዙሪያ ውይይት አደረጉ አመራሮቹ በውይይታቸው በቴክኖሎጂ ሽግግር በተለያዩ ዘርፎች በጋራ ለመስራት የሚያስችል ሐሳብ ተለዋውጠዋል በኢትዮጵያ የመከላከያ ሰራዊት ውስጥ ብቁ መሪዎችን የሰለጠኑ ወታደሮችንና ዘመናዊ የስልጠና ተቋማትን በማልማት ላይ ከፍተኛ ትኩረት እየተደረገ መሆኑንና የትምርትና ስልጠና ስርዓታችን በአመራር ልማት በዝግጁነት በዘመናዊነት እንደሚያተኩር የመከላከያ ትምርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ገልጸዋል ውይይቱ በአህጉራችን የሚያጋጥመውን የጋራ የደህንነት ተግዳሮቶች ለመፍታት አስፈላጊ መሆኑን በመጠቆም በኢትዮጵያና በዛምቢያ መካከል ያለው ጠንካራ ግንኙነት የትብብር መንፈስ እንደሚያሳይም ጀነራል ይመር መኮንን አክለዋል የዛምቢያ ምድር ኃይል አዛዥ ሌተናል ጀነራል ጆፌሪ ቾንጎ ዛይሌ በበኩላቸው ከኢትዮጵያ መከላከያ ሰራዊት ጋር በቴክኖሎጂ በትምርትና ስልጠና እንዲሁም በሌሎች ወታደራዊ ትብብሮች በጋራ ለመስራት የሚያግዝ ውይይት ማድረጋቸው ጠቀሜታው የጎላ ነው ብለዋል ዘገባውን ያደረሰን ኃይለ ማርያም ተሾመ ነው በተለያዩ የሰራዊታችን ክፍሎች የመቆያ ጊዜያቸውን ለሸፈኑና ጥሩ የሥራ አፈጻጸም ለነበራቸው የሰራዊት አባላት የማዕረግ ሹመት ተሰጠ ተሿሚዎቹ በሥራ አፈጻጸማቸው የትምርት ዝግጅት የአካል ብቃትና ሌሎች የመመዘኛ መስፈርቶችን ያሟሉ መሆናቸውም ተገልጿል ከክፍሎች ለደረሰን ዘገባ ዝርዝር በላቸው ክንዴ በተለያዩ የሰራዊታችን ክፍሎች የመቆያ ጊዜያቸውን ለሸፈኑና የተሻለ የሥራ አፈጻጸም ለነበራቸው የሰራዊት አባላት የተሰጠው የማዕረግ እድገት ተሿሚዎቹ በሥራ አፈጻጸማቸው በትምህርት ዝግጅታቸው በአካል ብቃትና ሌሎች መመዘኛ የተቀመጡ መስፈርቶችን ያሟሉ ናቸው የትምህርትና ስልጠና ዋና መምሪያ የማዕረግ ሹመት በሰጠበት መድረክ ዋና መምሪያው ሰራዊት እየቀረጸና እያበቃም የተቋሙን የሰው ኃይል ፍላጎት በማሟላት ቁልፍ ሚና እየተወጣ እንደሚገኝ ኃላፊው ጀነራል ይመር መኮንን ገልጸዋል መሐንዲስ ዋና መምሪያም ለአባላቱ ማዕረግ ባለበሰበት ስነ ስርዓት የማዕረግ እድገት የኃላፊነትና የተጠያቂነት እድገት መሆኑን ተገንዝበው በቀጣይነት የተሻለና የተቋሙን ፍላጎት መሰረት ያደረገ ተግባር ማከናወን እንደሚጠበቅባቸው ኃላፊው ጀነራል ደስታ ብቼም አሳስበዋል የማዕረግ ሹመት ከኃላፊነትና ከተጠያቂነት ጋር አብሮ የሚሰጥ ክብር መሆኑን በማዕከላዊ እዝ በተከናወነ የማዕረግ ማልበስ ስነ ስርዓት ላይ አዛዡ ሌተናል ጀነራል ዘውዱ በላይ ጠቅሰው ተሿሚዎቹ የሀገር ፍቅር ያለው የማይናወጥ ተቋማዊነት የያዘና ድል አድራጊነት መገለጫው ሰራዊት የመገንባት ሚናቸውን አጠናክረው መቀጠል ይገባቸዋል ብለዋል በሜካናይዝድ እዝም የማዕረግ እድገት የተሰጣቸው የሰራዊት አባላት የአመራር ስነ ምግባርና ብቃትን በመላበስ በድል እንዲወጡ የሚያግዝ ታላቅ አደራ እንደተጣለባቸው በመገንዘብ የበለጠ በስራት እንደሚገባቸው አዛዡ ሌተናል ጀነራል ከፍ ያለው አምዴ ገልጸዋል በመከላከያ ሚዲያና ኮሙኒኬሽን ማዕከል በተከናወነው የማዕረግ ማልበስ መርሃ ግብርም ተሿሚዎቹ ወቅታዊ ሁኔታን በማገናዘብ ለቀጣይ ሀገራዊና ተቋማዊ ተልዕኮም ብቁ ሆኖ መገኘትና ለአዳዲስ ስራዎች ስኬት መዘጋጀት እንደሚጠበቅባቸው የማዕከሉ ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን አብራርተዋል በመከላከያ ሰላም ማስከበር ማዕከል በተካሄደው የማዕረግ ማልበስ ስነ ስርዓትም እድገቱ ለቀጣይ ሥራ በላቀ ሁኔታ የሚያነሳሳና ለከፍተኛ ኃላፊነት የሚያዘጋጅ የእድገት መሰላል መሆኑን አዛዡ ሜጀር ጀነራል አዳምነ መንግስቴ ገልጸው ተሿሚዎች ያገኙት የማዕረግ እድገት የላባቸው ውጤት በመሆኑ በቀጣይ የሚጠበቅባቸውን ኃላፊነት በአግባቡ መወጣት ይገባቸዋል ብለዋል የስትራቴጂክ መሳሪያዎች ኮር በተከናወነው የማዕረግ ማልበስ ስነ ስርዓት ደግሞ ኮሩ ዘመናዊ ትጥቆች የታጠቀ ክፍል በመሆኑ ለበለጠ ግዳጅና ኃላፊነት ለመዘጋጀት የበርካታ ልምድና ክህሎት ያላቸውን አመራሮች በሹመት ማሳደጉም ተገቢ መሆኑን የብሔራዊ ተጣዋቂ ኃይል ማስተባበሪያ ቢሮ ኃላፊ ሜጀር ጀነራል ጀማል መሐመድ ተናግረዋል በጦር ላይ የከፍተኛ ባለሌላ ማዕረግተኛ ማሰልጠኛ በሁርሶ ኮንቲንጀንት ማሰልጠኛና በአምስተኛ ሜካናይዝድ ክፍለ ጦርም የመቆያ ጊዜያቸውን ለሸፈኑና ውጤታማ የሥራ አፈጻጸም ላስመዘገቡ የሰራዊት አባላት የማዕረግ ማልበስ ስነ ስርዓት ተካሂዷል
የማዕረግ እድገት ሲጨምር አስተሳሰብ አብሮ እያደገ እንደሚሄድና ኃላፊነትና ተጠያቂነትም የሚጨምር ስለሆነ የሕዝብንና የተቋሙን አደራ ተቀብሎ ለመስራት ተነሳሽነትና ሞራል የሚፈጥር መሆኑን የጦር ላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ አዛዥ ብርጋዴር ጀነራል ጡምሲዶ ፊታሞ፣ የሁርሶ ኮንቲንጀንት ማሰልጠኛ አዛዥ ብርጋዴር ጀነራል አዲሱ ተርፋሳና የአምስተኛ ክፍለ ጦር አዛዥ ብርጋዴር ጀነራል መልካሙ በየነ ተናግረዋል። በመከላከያ ስነ ምግባር መከታተያ ዳይሬክቶሬት በስነ ምግባራዊ ውሳኔ አሰጣጥ የጥቅም ግጭትን በመከላከልና በማስተዳደር ላይ ያተኮረ ስልጠና ተሰጠ። ስልጠናው በተቋሙ ሙስናና ብልሹ አሰራርን ለመክታት አስተዋጽኦ የጎላ መሆኑም ተገልጿል። ዘገባው የጀማነሽ ታደሰ ነው። ቤተልሔም ደምሴ ተጨማሪ አላት። የከፍተኛ አመራሩ አርአያነት ለጸረ ሙስና ትግል ያለው ሚና በሚል መሪ ቃል ከተቋሙ የተለያዩ ክፍሎች ለተውጣጡ አመራሮች በመከላከያ ስነ ምግባር መከታተያ ዳይሬክቶሬት ስልጠና ተሰጥቷል። ስልጠናው በተቋሙ ያሉ ከፍተኛ አመራሮች የሚወስኗቸው ውሳኔዎች ስነ ምግባራዊ እንዲሆኑና በሚመሩት ዘርፍ የጥቅም ግጭትን ለመከላከልና ለማስተዳደር የሚያስችላቸውን ዕውቀት፣ ክህሎትና አመለካከት እንዲያዳብሩ የሚያስችል መሆኑን የመከላከያ ፋይናንስ ዘርፍ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጂ ገልጸዋል። ሙስና በሀገርም ሆነ በተቋም ላይ ሊያመጣ የሚችለውን ጉዳት በመገንዘብ የአሰራር ክፍተቶችን በመዝጋት የሀገርና የተቋም እሴቶቻችንን ማክበርና የአመራርነት ኃላፊነቶችን በጥንቃቄ መወጣት እንደሚገባም ወይዘሮ ማርታ ሉዊጂ አሳስበዋል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር አቶ ፍቃዱ ሰቦቃ በበኩላቸው አመራሮቹ ከስልጠና ያገኙትን ግንዛቤ በየክፍሎቻቸው ለአባላቶቻቸው በማስረጽ ለቀጣዩ ትውልድ ከሙስና የጸዳች ሀገር የማስረከብ ኃላፊነታቸውን በብቃት መወጣት እንደሚጠበቅባቸው ተናግረዋል። የአሰራር ስርዓት ክፍተት፣ የቁጥጥር ስርዓት ያለመኖር፣ የክትትልና የተጠያቂነት አሰራር መላላት እንዲሁም የመልካም አስተዳደር ስርዓት ያለመኖር ለጥቅም ግጭት ተጋላጭ የሚያደርጉ ጉዳዮች መሆናቸውን ስልጠናውን የሰጡት የሲቪል ሰርቪስ ዩኒቨርሲቲ ረዳት ፕሮፌሰር ዶክተር ዮሐንስ ጴጥሮስ አስገንዝበዋል። በሀገር ደረጃ የተንሰራፋውን ሙስናና ብልሹ አሰራር መታገልና ለጥቅም ግጭት የሚያጋልጡ ችግሮችን መከላከል የሁላችንም ድርሻ ሊሆን ይገባል ያሉት ዶክተር ዮሐንስ የመከላከያ ስነ ምግባር መከታተያ ዳይሬክቶሬትን በሁሉም መስክ መደገፍና ማጠናከር እንደሚያስፈልግም ተናግረዋል። ስልጠናው ለተቋም ግንባታ ገንቢና ወቅቱን ያገናዘበ ነው ያሉት ሰልጣኝ አመራሮቹ ከስልጠና ባለፈ የተግባር ስራ ለመስራት ዝግጁ መሆናቸውንም ገልጸዋል። የልዩ ዘመቻዎች እዝ በ65ኛ ዓመት የምስረታ በዓሉ ላይ ያሳየው ብቃት የኢትዮጵያን ጠላቶች ቅስም የሰበረ መሆኑ ተገለጸ። እዙ በምስረታ በዓሉ ላይ ያሳየው ልዩ ብቃት ኢትዮጵያ በወታደራዊ አቅሟ የላቀ ደረጃ ላይ መድረሷን ያስገነዘበና ጠላቶቻችንን ያስደነገጠ መሆኑን የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ ገልጸዋል። አዛዡ ይህን የገለጹት ከእዙ ማሰልጠኛ ማዕከል አመራሮችና አሰልጣኞች ጋር በማዕከሉ ተገኝተው በተወያዩበት ወቅት ሲሆን ሌተናል ጀነራል ሹማ አብደታ አያይዘውም ሰራዊታችን በአሁኑ ወቅት በባህር በየብስና በአየር ውስብስብ ግዳጆችን የመፈጸም አቅሙ የኢትዮጵያ ጠላቶች ከተገነዘቡት በላይ መላቁንም አብራርተዋል። የልዩ ዘመቻዎች እዝ ማሰልጠኛም ተዋጊዎችን ብቻ ሳይሆን ዘመኑን በዋጀ መንገድ አሰልጣኞችንም እያበቃ ሀገርን እያኮራ ጠላቶቻችንን አንገት ያስደፋ ውጤት አስመዝግቧል ያሉት ደግሞ የማሰልጠኛው አዛዥ ብርጋዴር ጀነራል ቦጃ አጋ ናቸው። ዘገባው የአብዱራማን ሐሰን ነው። በማዕከላዊ እዝ የሚገኙ ከሁሉም የእዝ ክፍሎች የተውጣጡ ታክቲካልና ኦፕሬሽናል አመራሮች ጋር የእዙን ግዳጅ አፈጻጸም የተመለከተ ውይይት አደረጉ። እዙ እንደ ወርቅ በእሳት ተፈትነው ነጥረው የወጡ ጀግና አመራሮችን ማፍራቱንና ማንኛውንም ማስቀጠል እንደሚገባም አሳስበዋል ሲል ዮሴፍ ጉርቢያው ዘግቧል። ለምንምና ለማንም የማይበገር ጠንካራ ሰራዊት ተገንብቷል ሲሉ የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ሌተናል ጀነራል ብርሃኑ በቀለ በእዙ ቀጠና አሁናዊ ሁኔታ ዙሪያ የመስክ ምልከታ እንዲሁም በሰራዊቱ የግዳጅ ቀጠና ተገኝተው የሰራዊቱን ዝግጁነትም ተመልክተዋል። እዙ ግዳጅና ተልእኮውን በጀግንነት እየፈጸመ መጥቷል ያሉት አዛዡ በስልጠና እየተፈጠረ ያለው አቅም የሰራዊቱ አካላዊና ስነልቦናዊ ዝግጁነት በአስተማማኝ ደረጃ ላይ እንደሚገኝም አረጋግጠዋል። ተደራራቢ ግዳጅ የመፈጸም አቅማችን ከዘመኑ ጋር እየዘመነ መጥቷል ያሉት ሌተናል ጀነራል ብርሃኑ በቀለ ባንዳው ከታሪካዊ ጠላቶቻችን የተቀበለው ኢትዮጵያን የማተራመስ ተልእኮና ትስስር በሰራዊታችን ጠንካራ ክንድና በመስዋዕትነታችን ተበጣሶ የሀገራችን ሰላም ይረጋገጣል ብለዋል። ዘገባው የሰሜን ምዕራብ እዝ ሚዲያና ህዝብ ግንኙነት ነው።
በሰላምና በልማት ስራዎች በመሳተፍ ረገድ የሴቶች ሚና ከፍተኛ መሆኑን የሜካናይዝድ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ሙሉ ዓለም አድማሱ ተናገሩ። ሴቶች በፖለቲካ፣ በኢኮኖሚ፣ በትምህርትና በማህበራዊ ዘርፎች ያላቸው ሚና ከማሳደግ ባለፈ በማህበረሰብ ውስጥ ያላቸው ክብር እንዲጨምርና በልማት እንዲሳተፉ በመንግስት አስቻይ ሁኔታዎች እየተፈጠሩ መሆኑንም ጀነራል መኮንኑ አክለው ገልጸዋል። በሀገራችን እየታዩ ያሉ ችግሮችን ለመፍታትና ሰላምን ለማስፈን ሴቶች በመሪነትና በተለያዩ ሙያ ዘርፎች ላይ በመሳተፍ ግዳጃቸውን በመፈጸም ላይ እንደሚገኙ የሜካናይዝድ እዝ ጤና ኃላፊ ኮሎኔል ፀሐይ በላቸው ተናግረዋል። ዘገባው የደጀን ጉልላት ነው። ምዕራብ እዝ በተሰማራበት የግዳጅ ቀጠና ተልእኮውን የመፈጸም ብቃቱን አጠናክሮ መቀጠሉን ገለጸ። እዙ በስሩ ለሚገኝ አንድ ክፍለ ጦር አመራሮች የብቃትና ክህሎት ማሳደጊያ ስልጠናም ሰጥቷል። የሰራዊቱን አእምሯዊ፣ አካላዊና ስነ ልቦናዊ ብቃቱን ለማሳደግ ተቋሙ የያዘው ፕሮፌሽናል ሰራዊት የመገንባት ሂደትን ለማሳካት የተለያዩ ስልጠናዎች ወሳኝ ሚና እያበረከቱ መሆናቸውን የምዕራብ እዝ አዛዥ ሜጀር ጀነራል አማረ ባህታ ገልጸዋል። አዛዡ አያይዘውም እዙ በሚሰማራበት የግዳጅ ቀጠና ተልእኮውን የመፈጸም ብቃቱን አጠናክሮ መቀጠሉንና ወደ ጦርነት መግባት የግድ በሚልበት ጊዜ ተዋግቶ የሚያሸንፍ የሀገርን ሉዓላዊነት የሚጠብቅና የሚከላከል ሰራዊት ሀገራችን እንዳላት አረጋግጠዋል። ፍጹም ከተማ እንደዘገበው የሀገራችንን የጀግንነት ታሪክ ሰንዶ ለትውልድ ለማስተላለፍ ታስቦ የተመረቀው የመከላከያ ሰራዊት ሙዚየምን በርካታ ክፍሎች እየጎበኙት መሆኑ ተገለጸ። የሀገርን ዳር ድንበር እያስከበረ የሚገኘው መከላከያ ሰራዊት በመስዋዕትነት ሀገርን ከመጠበቅ ባሻገር ታሪክን ጠብቆ ለትውልድ ማስተላለፍ እንዳለበት የመከላከያ ቅርስና ጥናት አስተዳደር ዳይሬክተር ሜጀር ጀነራል ጥሩያ አሰፌ ጠቅሰው ጉብኝቱም ሁሉም ታሪክን ለማወቅና ለመጠበቅ ያለውን ቁርጠኝነት ማሳያ መሆኑን ተናግረዋል። የመከላከያ ስፖርትና ኪነ ጥበባት ማዕከል የኪነ ጥበባት መምሪያ አመራርና አባላት የመከላከያ ሰራዊት ሙዚየምን ጎብኝተዋል። በጉብኝቱ የጀግንነት ታሪኮች በሚገባ ተሰንደው እንዲቀመጡ መደረጉ ታሪክን በማወቅ ታሪክን የሚያስቀጥል ትውልድ ለመገንባት እንደሚያስችል የመከላከያ ኪነ ጥበባት መምሪያ ኃላፊ ኮሎኔል ማንያህለዋል ታደለ ገልጸዋል። በተመሳሳይ የኢትዮጵያ መከላከያ መረጃ አባላትም የሴቶች ቀንን ምክንያት በማድረግ ይህንን ታሪካዊ ሙዚየም ጎብኝተዋል። የአባላቱ ጉብኝት ሴቶች ታሪክን ለመጠበቅ ያላቸውን ሚና ማሳያ መሆኑን የኢትዮጵያ መከላከያ መረጃ ሴቶችና ማህበራዊ ጉዳይ ቡድን መሪ ሌተናል ኮሎኔል ኢየሩሳሌም ተገኝ ገልጸዋል። በርካታ ዘመናትን ያስቆጠሩ ቅርሶችን በተደራጀ መልኩ የያዘ ሙዚየም በመሆኑ ጎብኚዎች ታሪኮችን ይበልጥ እንዲረዱ እንደሚያደርጋቸውና በቀጣይም ሌሎች ክፍሎች እንዲጎበኙ የሙዚየሙ የጥናትና ምርምር ቡድን መሪ ሌተናል ኮሎኔል አግዘው አልታየ ጠቁመዋል። ዘገባው የሜሮን ጌታነህ ነው። የመከላከያ ሎጂስቲክስ ኮሌጅ ከተለያዩ ክፍሎች ተውጣጥተው ስልጠናቸውን ሲከታተሉ የቆዩ ሁለገብ የኦርዲናንስ ሙያተኞችን በአጭር ኮርስ አሰልጥኖ አስመረቀ። የሰው ኃይልን በማያቋርጥ ስልጠና በሙያ ለማብቃትና በታጠቅናቸው የረቀቁ ቴክኖሎጂ መሳሪያዎች ፈጣን የውጊያ ስርዓትን እየገነባ እንደሚገኝ በመከላከያ ሎጂስቲክስ የኦርዲናንስ መምሪያ ኃላፊ ብርጋደር ጀነራል ንጉሴ ሚኤሶ ተናግረዋል። የመከላከያ ሎጂስቲክስ ኮሌጅ አዛዥ ኮሎኔል መኮንን አድማሱ በበኩላቸው በየትኛውም ወታደራዊ እንቅስቃሴ ቁልፍ ተግባር የሆነውን ኦርዲናንስ ሙያ በንድፈ ሐሳብና በተግባር በኮሌጁ መሰልጠናቸውን ተናግረዋል። ዘገባው የዳዊት ብርሃኑ ነው። ማዕከላዊ ዕዝ ተልዕኳቸውን በእውቀት ላይ ተመስርተው የሚፈጽሙና የሚያስፈጽሙ ሁለንተናዊ ግንዛቤ ያላቸው ወታደራዊ አመራሮችን በስልጠና እያበቃ እንደሚገኝ ገለጸ። እዙ ከኮሮች ለተውጣጡ አመራሮች የሚያጋጥሙ መሰናክሎችን በእውቀትና በብልሃት በቀላሉ አስወግዶ ማለፍ የሚያስችል ስልጠና ሰጥቷል። ስልጠናው የሚያጋጥሙ መሰናክሎችን በእውቀትና በብልሃት በቀላሉ አስወግዶ በማለፍና አባላቱን ከአደጋ በመከላከል ላይ ያተኮረ እንዲሁም የውጊያ ምህንድስና መሰረታዊ እውቀትን ያስጨበጠ መሆኑን የእዙ መሐንዲስ መምሪያ ኃላፊ ኮሎኔል ክፍሌ ሊበን ገልጸዋል። በእዙ የጤና ዝግጁነትን በማረጋገጥ ዘመኑ ያፈራቸውን የግንኙነት ማቴሪያሎች በመታጠቅና ሚስጥራዊነቱ የተጠበቀ የመረጃ ልውውጥ እንዲኖር የሚያስችል ስልጠና መሰጠቱም ተጠቁሟል። ዘገባው የኤፍሬም አድማሱ ነው። የ13ኛ እዝ አንድ ኮር ከመቄት ወረዳ የመንግስት ሰራተኞች ከሀገር ሽማግሌዎችና ከሃይማኖት አባቶች ጋር በወቅታዊ የሰላም ሁኔታ ውይይት አደረጉ። ያለ ሰላም ምንም አይነት ሀገራዊ እድገት ሊኖር እንደማይችል የኮሩ ምክትል አዛዥ ኮሎኔል ካሳውን አሊ ጠቅሰው ሁሉም የአካባቢው ማህበረሰብና የሚመለከተው አካል ለሰላም መተባበር እንደሚገባቸው አስረድተዋል። በሐሰት ፕሮፓጋንዳ ተታለው ለሀገር በማይጠቅም የጥፋት መንገድ ላይ እየተጓዙ ያሉ ወጣቶች በሰላማዊ መንገድ ትጥቃቸውን በመፍታት ለሰላም እንዲቆሙ ህብረተሰቡ የነቃ ተሳትፎ ሊያደርግ እንደሚገባም ምክትል አዛዡ ጠቁመዋል።
የወረዳው ማህበረሰብና የመንግስት ሰራተኞች በበኩላቸው ለሰላም መሳካት የሚጠበቅባቸውን ኃላፊነት ሁሉ ለመወጣት ዝግጁ መሆናቸውን አረጋግጠዋል ሲል ዘገባውን ያደረሰን የኮሩ ስነልቦና ግንባታ ክፍል ነው። የልዩ ዘመቻዎች እዝ ግብርና ልማት ዳይሬክቶሬት አትክልትና ፍራፍሬ እያመረተ ሰራዊቱንና የሰራዊቱን ቤተሰብ ተጠቃሚ እያደረገ መሆኑን ገለጸ። በእዙ የግብርና ስራ ከተጀመረ 2 ዓመት እንደሆነ ያስታወሱት የእዙ ግብርና ልማት ዳይሬክቶሬት ዳይሬክተር ኮሎኔል መስፍን ደቺሶ በ25 ሄክታር መሬት ላይ የተለያዩ አትክልቶችንና ፍራፍሬዎችን እያመረተ ሰራዊቱን የሰራዊቱን ቤተሰብና ከሰራዊቱ የተረፈውን ምርትም በተመጣጣኝ ዋጋ ለገበያ በማቅረብ የአካባቢውን ገበያ በማረጋጋት የበኩሉን አስተዋጽኦ እያበረከተ መሆኑን ተናግረዋል። እዙ የተለያዩ የግብርና ምርቶችን በብላቴ ማሰልጠኛና በወንዶ ጢቃ አካባቢ እያከናወነ እንደሚገኝ ኮሎኔል መስፍን ደቺሶ ጠቁመው የግብርና ስራዎቹን ከዚህ በበለጠ ለማስፋፋት እቅድ እንዳለም ጠቁመዋል። የዘገበው አብዱራማን ሐሰን ነው። የ5ኛ ሜካናይዝድ ክፍለ ጦር ሜንቴናንስ የሰራዊቱን ዝግጁነት የማጠናከር ተግባራትን ከመቼውም ጊዜ በላይ አጠናክሮ እየሰራ እንደሚገኝ ገለጸ። የክፍለ ጦሩ ሜንቴናንስ በተለያዩ ምክንያቶች ከኃይል ውጭ የነበሩ ታንኮችና የውሃ ቦቴ መኪኖችን በመጠገን ወደ ኃይል እንዲመለሱ በማድረግ ለማንኛውም ግዳጅ ዝግጁ መሆናቸውን የክፍለ ጦሩ ጥገና ኃላፊ ሌተናል ኮሎኔል ተዋቸው አለምነህ ገልጸዋል። ሰራዊቱ በተሰማራበት የግዳጅ ቀጠና ሁሉ ተልእኮውን በአስተማማኝ ለመወጣት የሚያስችል ቁመና ላይ መሆኑን የገለጹት ኃላፊው የሜንቴናንስ ክፍሉም የማድረግ አቅሙን እያሳደገ እንደሚገኝ ተናግረዋል። ዘገባው የማስተዋል ዘላለም ነው። በመጨረሻም የመከላከያ መሐንዲስ ዋና መምሪያ የሰራዊት አባላት ሕይወቱን ለሚሰጥ ሰራዊት ደም በመለገስ ከጎኑ ቆማለሁ በሚል መሪ ቃል ደም ለገሱ። አባላቱ የሀገራችንን ሕዝብ ሰላምና ደህንነት ለመጠበቅ ውድ ሕይወታችንን ከመስጠት ባሻገር ደም የሚያስፈልጋቸውን የሰራዊት አባላትና ቤተሰቦች ሕይወት ለመታደግ ደም መለገሳቸው የሚያኮራ በጎ ምግባር መሆኑን የመከላከያ ደም ባንክ ቡድን መሪ ኮሎኔል ፀሐይ ተስፋዬ ጠቁመዋል። ዋና መምሪያው የተሰጠውን ተልዕኮ በላቀ ሁኔታ ከመፈጸም ባለፈ በልዩ ልዩ በጎ አድራጎት ተግባር ላይ በንቃት እየተሳተፈ እንደሚገኝም የመከላከያ መሐንዲስ ዋና መምሪያ የሴቶች ጉዳይ ቡድን መሪ ሌተናል ኮሎኔል ዓለምፀሐይ አስፋው ገልጸዋል። ዘገባው የካሳው ወርቁ ነው። ተመልካቾቻችን ዜና መከላከያን በዚህ ፈጸምን። ከቀሪ ዝግጅቶች ጋር መልካም ቆይታ።